ቤቱ ገፊ ነው። አስተሳሰባችንን መቀየር አለብን። ልጆቻችን እየጠፉ ከቤተ ክርስቲያን የተገፉትን መመለስ መሰብሰብ አለብን። ቤቱ ገፊ ነው። ከዝሆን ጉልበት በላይ ከ20 ፈረስ ጉልበት በላይ በከፋ ጉልበት አገልጋዮቹን የሚገፋ ነው። ወንጌል የከተማ ስብከት ሆኗል። ይህ ሃይማኖትም ከ4 ኪሎ ወይ ደግሞ ከአዲስ አበባ መውጣት ተስኖታል። ቤተክርስቲያናችን ከእግር እየሞተች ነው። ሞት የሚጀምረው ከእግር ነው ይላሉ ልምዱ ያላቸው ሰዎች። ታላላቅ ዘማሪያን፣ በብዙ ፈተና ውስጥ ያለፋችሁ፣ መድረክም የተነፈጋችሁ፣ የተገፋችሁ፣ የራቃችሁ፣ ያኮረፋችሁ ሁሉ ወደ እናታችሁ ቤት እንድትመለሱ እግረ መንገድ ጥሪ ማቅረብ እወዳለሁ። እግዚአብሔርም ስለሚወደው ወንጌል እንስበክ፣ እንደራጅ። ሌላውን ነገር አይደለም። እኛ ምንም አንፈልግም። እኛ አይደለም የልካችን ቡትት ላይ ነው የምንጨቃጨቀው፣ ባንዲራ ላይ። ቤተ ክርስቲያን እዚህ ውስጥ ከገባች የእግዚአብሔርን ልጅ ደም ረስታለች ማለት ነው። የኛ ባንዲራ ይሄ መስቀል ነው። ዋናው እሱም የሚያሳየን ክርስቶስን ነው። ስለዚህ በየክብር በዓሉ በማይረባ በማይጠቅም ምድራዊ በሆነ ነገር ከመጨቃጨቅ ይልቅ ከዚህ ጣጣ ወጥተን እንደምታውቁት ሌብነቱ ከበቂ በላይ ሴራው፣ የሴራ ትንታኔና ንድፈ ሐሳቡ፣ ዘረኝነቱ፣ ጽንፈኝነቱ፣ ክፋቱ፣ ጉበኝነቱ ከበቂ በላይ አዳራሹ ሞልቶ ካፍ እስከ ገደፉ ጢም ብሎ ለእግር ለጠጠር መጣያ ለእግር መርገጫ የለም። ክፍት የሥራ ቦታ ወንጌል ብቻ ነው። ክፍት የሥራ ቦታ ወንጌል ብቻ ነው። ስለዚህ ይህንን ነው ወንጌልን ነው መስበክ ያለብን። ፖለቲካው ለፖለቲከኞች ነው መተው ያለብን። ታያላችሁ በየመድረኩ የሚሰማው የካድሬ ንግግር ነው። ይሄ የምትመለከቱት